የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለው። ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ እንሰማለን። ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆነላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተህ ስለነበረ አይሆንም። ከየት መጣ ይሄ? ነቢ ዓለይሂ ሰላቱ ወሰላም ለዑስማን ብን ዓፋን ሩቅያ እንዳሯት ሩቅያ ረዲየላሁ ተዓላ ዐንሃ ወአርዳሃ ሞተች። እሷ ስትሞት ነቢ ዓለይሂ ሰላቱ ወሰላም ትንሿን ኡሙ ኩልሱም እንዳሯት። ኡሙ ኩልሱም የሩቅያ የአባትም የእናትም ልጅ ናት። የቷን ባል አገባች ማለት አይደል? አረ ያ ጀማዓ ለአላህ ብላችሁ ዑለማዎችን ስሙ። የቷን ልጆች ታሳድጋለች፣ የቷን ባል አገባች። እዚህ ሼኽ መሐመድ ወሊ ረሕመቱላሂ ተዓላ ዐለይህ ትንሿ ልጅ አግብታው የነበረውን ልጅ እሷ ሞተች፣ አላህ ይርሐምሃ። ስትሞት ትልቂቱ እንዳሩት እዚህ ሼኽ መሐመድ ወሊን የማያውቃል እዚህ ሀገር ላይ ግን ማሻአላህ የጫት ሙፍቲዎች የመንደር ሙፍቲዎች አራ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ። ዝምድናን ማዳበር ነው እንጂ እንዲያውም እኛውን የቸገረን የነበረው እዚያ በኪታቡ ላይ ስናየው ጎረቤት ነን። እሺ ልጅቷ አጎቷን አግብታ ትኖራለች ማለት ያው አይፈቀድም አጎት ማግባት። እሺ ከዛ ከነሱ ጋር ንክኪ ቢኖር ምንም ችግር የለውም ነው? ንክኪ ማለት ግንኙነት ከነሱ ጋር ቢኖረኝ ነው። እንደ ጎረቤት ሀቅ ደግሞ የሚፈልጉት ነገር መስጠት። አይዋ ከነሱ ጋር ደግሞ አብሮ ወይ ገበያ ቦታ መሄድ እንደዛ አይነት ነገር። መርሐባ ሱብሃንአላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስብል ነው፣ ሙሲባ ነው። አጎት ስትይ የእናቷ ወንድም ነው የአባቷ ወንድም ነው? ያገባችው የእናቷ ወንድም ነው። የእናቷ ወንድም ነው። የእናቷ ወንድም ያው የዛ ሀገር ሰው የእናቷ ወንድም ምንም አጎት ይላል፣ የአባትን ወንድም አጎት ይላልና ነው። እኛ ደግሞ በወሎ ወደ ቆላ በሚባል አካባቢ ላይ የእናትን ወንድም የሹማ ነው የምንለው። ኦሮሞኛ ቋንቋ ናት። የአባትን ወንድም ነው አጎት የምንለው። አላኩል ያህል ሁሉም ሐራም ናቸው። ያጎትን ልጅ እና የሹማን ልጅ ነው ማግባት ነው እንጂ የሚቻለው ራሱን ማግባት ክልክል ነው። የእህትን ልጅ ማግባት በጣም የተወገዘ ነው። ሐራም እየሰሩ ነው እስካሁን ድረስ ያሉት ማለት ነው። ልጆቹም የህጋዊ ልጆች አይደሉም ተተወለዱ። ይሄ በጣም የሚገርም ነው፣ የሚያስገድልም ነው። ሸሪዓኛ ሸሪዓ ላይ ሸሪዓ የሚያቋቁም የለንምና ነው እንጂ እንዳለው ሰው ሊገደል የሚገባዋል ነው የሚለው ነብያችን። አንድ ሷሃቢ ላኩት ባንዲራ ሲዞ ሲልኩት አገኘውና ይላል አንዱ ወይት ነው የምትህሪው ስለው አንድ ዘመዱን ያገባ ሰው አለና ግደል ብሎ ይነዋል ይላል። እና ይሄ ከባድ ወንጀል ነው። አንቺ ግን ምንም የለብሽም እነሱ ጋር በማውራትሽና እነሱ ጋር በመሄድ ያንቺን የሚደርስብሽ ነገር የለም። ወንጀሉ የነሱ ነው። እንደ ጎረቤት ሐቅ አላቸው። ግዴለም የጎረቤት ሐቅ እኮ ካፊርም ቢሆን የጎረቤት ሐቅ አለ። እነዚህን እንግዲህ ማኩረፍና እነዚህን ማውገዝ የሚገባው ባለስልጣን ነው። ባለስልጣን እነዚህ ላይ እርምጃ መውሰድ ይችል ነበር ወይ? ህዝቡም ደግሞ አንድ ላይ ሆኖ ቢያኮርፋቸው ምናባይ ቢደነግጡ ህዝቡ ሙስሊሙ ቢያኮርፍ ጥሩ ነበር። ግን የአንድ ሰው ማኮርፍ ውጤት የለውም። አላሁ ሙስተዓን። مرحبا جزاك الله خير. مرحبا ليلى كلا تجالس